ወገንዬ በነገራችን ላይ ከዚህ ቪዲዮ አንድ የታዘብኩት ነገር አለ እና የተጸጸትኩበትም ነገር አለ። ማለት አንዳንድ ጊዜ ማለት ነው ፍየል ባልዋለበት ቅጠል በጠሳ ነው የሚባለው። የሆነ አባባል አለ ብቻ ማለት ነው። ይሄ ቪዲዮ በጣም እንደቀላል ነገር አዋስተን ስቀን ምናምን አልፈን ሊሆን ይችላል። ነገር ግን የሆነ ካለፈ በኋላ ነው የሆነ ነገር የምታስታውሱት ወደኋላ ዘወር ብላችሁ ማለት ነው። እና ሰላም ጤና ይስጥልኝ ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት ቦታ። በቅድሚያ ማለት ነው እኔ ማስተላለፍ የምፈልገው ነገር ቢኖር ሃይሚን ቻናል ሰብስክራይብ አድርጉ፣ 300 ሺህ አስገቡ፣ የብሩኬንም 350 ሺህ አስገቡ። እዚህ ጋር አስቀምጣለሁ ቻናሉን ማለት ነው። እየገባችሁ የደወል ምልክቷን ብቻ ማጥቆር ነው ከእናንተ የሚጠበቀው። አይከፈልበትም። ነገር ግን ደግሞ ዛሬ አንድ ነጥብ ላወራ ነው የመጣሁት። በጣም የሆነ አስፈላጊ ነገር ስለሆነ ነው ማውራት የምፈልገው ማለት ነው። የታዘብኩትም ነገር ነው እና በባለፈው ጊዜ ብሩኬ የተበለው እና እንደዛ ብዙ ነገር ሊባል የቻለው በቃ አሌለ ራሱን ይጠራጠራል። ብሩኬ ራስን አትጠራጠረው፣ ራስን እመነው። አሁን ሃይሚዬ የሆነ ሌሊት ላይ የሆነ ነገር ተፈጥሯል፣ አንተ ነህ ጠርተኸኝ እዚህ ያመጣኸኝ አለችው እና ጥርጣሬ ነው ውስጥ ነው የገባው ማለት ነው። ኖ አትጠራጠር፣ ሰው ተኝቶ በእንቅልፍ ልቡ ምንም ሊያደርግ አይችልም የሚለውን ነገር ነው ማራመድ ያለብክና የተፈጠረው ነገር ያቺ ልጅ እንዳደነጋገረ ያደናገረችው ነገር ያቺ ልጅ በግድ ያለው እንትን ያላደረገውን ነገር እመን አድርገሃል። በእንቅልፍ ልብ ነው፣ እንደገና ደግሞ ጠጥታ ነው፣ ብዙ ነገር ስትቀባጣጥር ነው የኖረችው ማለት ነው። እና ምንም ባላደረገው ነገር ማለት ነው። እና ያኔ ደግሞ እንደዛ ጥርጣሬ ውስጥ በመግባቱ ነው ብሩኬ እንደዛ ብዙ ነገር ሊባል የቻለው ማለት ነው። በቃ ተጠራጠረ እና ያ ነገር ነው እኔ ትዝ ያለኝ አሁን በዚህ በትናንትናው ነገር ማለት ነው። እና ተጠራጣሪ መሆን የለብህም። በእርግጥ ደግሞ ሃይሚዬ ያደረገችው ነገር በጣም አሪፍ ነው ማለት እዚህ ጋር የብሩኬን ስም ለማጥራት እንደገና ደግሞ ምንም ሊደረግ እንደማይችል በእንቅልፍ ልብ ምንም አይነት ስህተት ሊሰራ እንደማይችል ምናምን ነገር ያንን ነገር በቃ ሰርተዋለች። በትክክል ነው የሰራው። ምናልባት ስቃችሁ አልፋችሁ ሊሆን ይችላል ምናምን ዘና ብላችሁበት ሊሆን ይችላል። ነገር ግን ደግሞ ውስጡ በጣም ትልቅ ቁም ነገር አለው ማለት ነው። እና እንደዚህ ስናወራኛ የታዘብነውን ታዛቢዎች አይደለን። የሆነ ነገር ለማጥራት እኮ ነው ብሩኬ እዛ ጋር ያለ ስሙ ስም ተሰጥቶታል ምናምን ብለን ላለፉት ነገሮች ማለት ነው ሀሳብ ስንሰጥ እንደ መጥፎ ነገር የምታዩ አላችሁ ማለት ነው። ላይክ አለባብሰው የሚያልፉ ሰዎች አሉ እንደዚህ ቪዲዮ ሲሰሩ ማለት ነው። እነሱ ምንድነው አቴንሽን ለማግኘት ነው እንጂ ይሆናል ሌላ የሰውን ቀልብ ለመሳብ ምናምን ጥሩ ናቸው እነሱ መጥፎ ነገር አያወሩም በቃ የሚለውን ተደማጭነት ለማግኘት እንጂ ላይክ እንደዛ ሀሳብ አንስቶ መስጠት አስተያየት መስጠት መጥፎነት አይደለም። እንደውም የዛን ሰው ክብር እንዲጠበቅ ሌላ ጊዜ ጥንቃቄ እንዲያደርግ ያ ሰው ሃይሚን ብትሆን ብሩኬም ቢሆን ጥንቃቄ እንዲያደርጉ ፑሽ ማድረግ ነው እንጂ እዚጋ መጥፎ ነገር አይደለም። እና እንደ መጥፎ ነገር የምታዩ ሰዎች አላችሁ። እኛ እንደዚህ የተረዳነውን ነገር ሀሳብ ስንሰጥ ምናምን ነገር ማለት ነው ሀሳብ ስናነሳ እነሱ እኮ እንደዚህ አይነት ለዚህ ሰው መጥፎ አመለካከት ነው ያላቸው ለብሩኬም ለሃይሚ ምናምን ትላላችሁ። ያ ሰው መጥፎ አመለካከት ኖሮት አይደለም። እዚጋ ያንተ ስም ያለ ምክንያት እየጠፋ ነው ያለው። ለምን እንደዛ መሆን የለበትም። አንተ ጠንካራ አቋምህን ማሳየት አለብህ ማለት ይሄ መጥፎ ንግግር አይደለም። እንደውም ለዛ ሰው ማበረታታት ፑሽ ማድረግ ነው። እንደዛ ነው እንጂ እንደ መጥፎ ነገር አትዩት። ደግሞ ኢትዮጵያ ላይ እንደዛ ተብሎ ነው የሚሰራው። ሙሽ ያኒ ዝም ተብሎ እንደዚህ ጅግና ተብሎ የሆነ ስተቱን አለባብሶ ከሌ ጅግና ከሌቴ ጅግና ምናምን ተብሎ ስተትን ልብስብስ ተደርጎ የሆነ አካል መጥቶ እናንተን ስም ያለ አግባብ አጥፍቶ ብሩኬ ላይ እንደተደረገው ማለት ነው። ያቺ ከክ እዛ ጋር መጣ የብሩኬን ስም አጥፍታ ምናምን ነገር እንደዚህ አንቺ ጅግና ተብሎ አለባብሰው የሚያልፉ ሰዎች በቃ አሌለ እናንተ መጥፎ ናቸው እነዛ ሰዎች ብላችሁ ሀሳብ ብናነሳ መጥፎ ነን ልንባል እንችላለን ብለው ስለሚያስቡ መጥፎ ናቸው እንዳትሏቸው ስለሚፈሩ ነው እንጂ እውነታው ልባቸው ውስጥ አለ። እውነታው ልባቸው ውስጥ አለ። ዩቲዩብ ላይ ደግሞ የሆነ ፈትፋሽ ስትሆኑ ነገሮች የሆነ ሀሳብ ስትሰጡ ዋና ፖይንቱን ታነሳላችሁ፣ ነጥቡን ማለት ነው። ማጋ ነው ስተት ያለው ማጋ ነው
የማን ስም ነው እዚህ ጋር መጥራት ያለበት የሚለውን ነገር ያንን ነጥብ ካላነሳችሁ ምንድነው ብላችሁ ዩቲዩብ ላይ የምትሰሩት? ይሄ ዝም ብሎ አለባብሶ ለይምሰል ለሰብስክራይብ ምናምን ለላይክ ነው። እንደዛ አይደለም። እውነቱን እውነት ሐሰቱን ሐሰት ተብሎ ነውና ብሩኬ አሁን ምንም ባላደረገው ነገር ነው ሲሰደብ የኖረው እስከዛሬ ድረስ። ይሄ ቪዲዮ አሳይቷል ሙሉ ለሙሉ ማለት ነው። ያቺ ልጅ መጣች፣ ብዙ ነገር ቀበጣጠረች። ሲጀመር ደግሞ የልጁ አባት መጥቷል። ልጅና አባት አንድ አይነት ናቸው። ዩቲዩብ ላይ ተለቋል፣ የሆነ ዩቲዩብ ቻናል ላይ ተለቋል። የልጁ አባት እኔ ነኝ ብሎ እኔም ባይን ያሳየችኝ እዩ ምናምን ነገር ብሎ ልጁን ታቅፎ ምናምን ኦልሬዲ ትናንትና ቪዲዮ ተሰርቷል፣ ፎቶ ተለቋል። ልጁን ታቅፎ እሱም መጥቶ አውርቷል እና ይሄ ሁሉን ነገር እሱ ምንም ነገር ባላደረገው ነገር ሲረገጥ ነው የኖረው እና ብሩኬ ያው ሁላችንም እንጠራጠራለን። በእንቅልፍ ልቤ ምን አድርጌ ይሆን ምን ሰርቼ ይሆን ምናምን ነገር። የሆነ ሰው ደግሞ ሲያደረጋግራችሁ ልትሉት ራሳችሁን ላታምኑ ልትጠረጥሩ ትችላላችሁና ምንም ባልተደረገ ነገር አንዳንድ ጊዜ ምንም ሳይፈጠሩ ሰውን ለወቀሳ ምናምን ነገር ባንሮ ጥሩ ነው ታኒም ጭምር ማለት ነው። ለወደፊቱ አስተማሪ የሆነ ነገር ነው። በዛ አጋጣሚ ሀይሚዬ ቴንኪዩ ማለት እንፈልጋለን። በጣም አሪፍ ነገር ነው ያደረግሽው ማለት ነው። ጥሩ ነገር ነው እያደረግሽ ያለሽው፣ እየከፈልሽው ያለሽው መስዋዕት በጣም ደስ ይላል። እንደዚህ ለሚወዱት ሰው የሚወዱትን ሰው ንጽህና ማሳየት፣ አጉልቶ ማውጥቶ ማሳየት በጣም ጅግንነት ነው። ብልሃት ይጠይቃል። ባይ ዘ ወይ ብለህ ስንሆን ነው ይሄን እንድናረግ የምንችለው? እውቀት ይጠይቃል፣ ችሎታ ይጠይቃል እዛ ጋር ማለት ነው እንጂ የሆነ ይሄንን ሌላ ሴት ብትሆን አታደርገውም። ፍቅረኛ ስምማ እንደዚህ ጠፍቶ ባልሆነ ነገር መቅረት የለበትም ምናምን ነገር ብላ እንደዚህ እንደ ሀይሚ እንዳደረገችው የምታረግ ሴት ትኖራለች ብዬ እኔ በጭራሽ አላስብም። ሀይሚ ትለይብኛለች። እኔ በጣም ቅማም ነች። ለብሩኬም ትለይበታለች። የታወቀ ነው ለሁላችንንም እና እንደዚህ አድርጎ ክሬር ማድረግ የሰውን ስም ማለት የራሴን የምንለውን ሰው ስም ማጥራት በዚህ መንገድ በጣም ደስ የሚል ነገር ነው። በጣም ቴንኪዩ። እኔ የተረዳሁትኝ እንደዛ ነው። በእንደዛ አይነት መንገድ ነው እኔ የተረዳሁትኝ። በጣም ነው ደስ የሚለው። በጣም አስተማሪ የሆነ ነገር ነው። በጣም ደስ ይላል። ለማንኛውም ውዶቼ እናንተ ደግሞ ሀሳብ አስተያየት ካላችሁ እኔ ባወራሁት ቪዲዮ ላይ በአሁኑ ላይ ሀሳብ አስተያየታችሁን በኮመንት አስቀምጡ። እኔ የታዘብኩትኝ ይሄንን ነው። እናንተ ደግሞ የታዘባችሁት የራሳችሁ የሆነ ነገር ሊኖር ይችላል እና እኔ ይሄንን ታዝቤያለሁ። ታዝቤ መቅረት አልፈለኩኝም። ቪዲዮ መስራት ስለነበረብኝ ይሄው ቪዲዮ ሰራሁላችሁ። የሆነ ነገር ቶሎ ያስቃችኋል ምናምን ነገር እና ሀይሚዬ ትናንትና ስታወራ የነበረው ተንቀልፍ እንድትነቃ ቆይ በጥፊ ልምታህ ምናምን ነገር እያለች እሱ ፓርት ዝም ብሎ አዝናናኝና አለፍኩኝ። ነገር ግን ደግሞ አስተማሪ ፓርት ምኑ ጋ ነው የሚለውን ደግሞ ቆሜ ከዛ ውስጥ ስወጣ ስመለከተው በጣም ብዙ አስተማሪ የሆነ ነገር አለው ማለት ነው። ቴንኪው ብያለሁ በዛ አጋጣሚ።